نهى رسول الله صلى الله عليه وسلم عن القزع قزع የሚባለውን ነገር ከለከሉ قزع ማለት ምን ማለት ነው ግማሽ ጸጉር ተቆርጦ ግማሽ ሚቶ ማለት ነው فرأى رسول الله صلى الله عليه وسلم صبيا عند ሕፃን ተመለከቱ قد حلق بعض شعر رأسه የጸጉሩ ግማሽ የተቆረጠ وترك بعده ከዛ ግማሹ ደግሞ የተተወ ተመለከቱ فنهاهم عن ذلك በዚህ ነገር ከለከሏቸው وقال ብሎም አሉ احلقوا كله ወይ ሁሉን ላጩት ቁረጡት እኩል አድርጋችሁ አሉ أو اتركوه كله ወይንም ሁሉንም ተውት ግልጽ ነው ማሳደግ ይቻላል ማለት ነው እኩል አድርገ መተው እየተንከባከብኩ ያበጠርኩ ማለት ነው ሰለላሁ ዐለይሂ ወሰለም ጺማችሁንም ጸጉራችሁንም ያለው ሰው ይንከባከበው ብለዋል ይሄ ምንድነው ጨበሬ ምናም ማድረግ መንከባከብ ማበጠር ቅባትም እየቀባ እኩል ማሳደግ ይቻላል አለዛ ከተቆረጠ ግን ምንድነው እኩል ነው እንጂ እዚች ጋር ተቆርጦ እዚች ጋር የሆነ መደብ የሚመስል ነገር ማስቀመጥ ሐቂቃ ይሄ እስላማዊ እኛ ሞዴል ማን ነው የምናደርገው እኔ አንዱ እንደምን አለ መሰላችሁ ወላሂ እንደ ኡስታዝ አለኝ አቤት አረበያ በያላችሁበት ዳዕዋ አድርጉ ጀናዛ መጥቶ ልናጥብ ስንል አንዳንድ የሆነች ቦታ እዚህ ባዶውን የሆኑ እዚች ጋር ነው ድንግጥ ጥላለሁ አለ ጀናዛ ላጥብ ስላ በዚህ ሞቶ ሲመጣ ሞት ለማንም አይቀር ካሳደግነው እኩል እናሳድግ ከቆረጥነው ደግሞ እኩል እንቁረጠው ይሄ እኔ አይደለም ረሱል አለይሂ ሰላቱ ወሰለም እንወዳለን አይደል አንወድም ነብዩ ሰለላሁ ዐለይሂ ወሰለም ሚሉንና እንከተልም እንዴ والله ነብዩ ካሉ ሱብሃንአላህ ምንም ይዘዙ ነብዩ ናቸው ለኡመታቸው ያለቀሱ ኡመቲ ያሉ ስለ ኡመታቸው የሚጨነቁ ነብይ ለኡመታቸው ዱዓ ያደረጉ ነብይ በቀል የሚባል ነገር ከውስጣቸው ወጣ ነብይ ረሱል ሰለላሁ ዐለይሂ ወሰለም የሚወደዱ ፍቅር የሆኑ ነብይ ናቸው والله አውሮፓ ውስጥ ሰው ምኞት ይጠየቃል አይደል ምን መሆን ትፈልጋለህ ልጆቻቸውን አልጠየቃቸው ሳድግ ፓይለት ሆናለሁ ዶክተር ሆናለሁ እንዲሆናለሁ ይላሉ አይደል ማሻአላህ ጥሩ ነገር ነው እስላምን የሚጠቅም ዶክተር ሆኖ ጥሩ ዶክተር ታማኝ ዶክተር እንዲሆኑ ማድረግ ምኞታቸው ምን መሆን ትፈልጋለህ ሲባል አንድ የአውሮፓ የሙስሊም ቤተሰብ ልጅ ሷሃባ አላቸው አስተማሪው አደነገጠች ሷሃባ ቃሉ አዲስ ነው ለነሱ በእንግሊዘኛም ቢያው ሷሃባ ምን ማለት ነው ሷሃባ ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አይደል ሷሃባ የሚባለው ነብዩ በነብዩ ዘመን ነብዩን ያዩት ወይም ነብዩን ያየ በነብዩ ዘመን የሰለመ ማለት ነው እስልምናን የተቀበለ ሷሃቢ ይባላል ነብዩ ያዩት ማለት አይነ ስውር ኮን እንደና አብዱላህ ኢብኑ መክቱም ነብዩ አይተውታል ሷሃባ ነው ወይ ነብዩ ጋር የደረሰ የተቀበለ እስልምናን ሷሃቢ ይባላል ሷሃባ መሆን ፈልጋለሁ አላት ምን ማለት ነው ሷሃባ ብላ እቺ አስተማሪ ከሌሎቹ እንደዚህ ይሆናሉ ስላለ አጥብቃ ጠየቀች ማብራሪያውን እናቴን ጠይቂ አላት ልጁም ጀግና ነው እናትየው ቀጠሮ አድርጋ ሄደች ምን ማለት ነው ሷሃባ እኮ ማለት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያ ምርጡ ዘመን እነዛ ጀግኖቹ እውነትን የተላበሱ እንዲህ ብላ ስለ ሷሃባ ማንነት ግልጽ አደረገች እቺ አስተማሪ ወዲያው እስላምን ያዘች ባለቤቴን ያስተምርልኝ ስትላት ባለቤትሽን ደግሞ ባለቤቴ ያስተምሯል ለወንዱ ማን ነው ወንድ ነው ሄዶ ባልየው ደግሞ ለሱ ዳዕዋ አደረገለት ስለ ሷሃባ ስላለው ስለ እስልምና ገለጸለት ሙሉ ቤተሰብ በዚህ ታዳጊ የተነሳ ሁሉም እስላምን ያዙ ሱብሃንአላህ ልጃችን ምንድነው ምንለው አንድ ቀን ልጄን ጋዜጠኛ ሙባሪክ አደም ያው ስሙን ብጠቅሰው ችግር የለም ያዘውና ምን መሆን ትፈልጋለህ ስታድግ አለው ሳድግ አለው ጥርሴን ቦርሽና በጠዋት አለው እሺ ልብሴን ተኩስና ዛውያ ልቀረጽ ሄዳለሁ አለው ጧት በፕሮግራም ነው አለኝ ልብስ ተኩስ ይመለከታል የት ነህ ዛሬ ዛውያ ቀረጻለኝ አፍሪካ ቀረጻለኝ እንደዚህ ቢላል ቀረጻለ እንዲ እነግራቸዋለሁ እንደ ባባ እንደዛ መሆን ነው የምፈልገው ከኔ በላይ አላህ ያድርገው ዱአ አድርጉለት የሁላችንም ልጆች ለኢስላም ሚተጉ ኢስላምን የሚያንጸባርቁ ልጆች አላህ ያድርግልን ስለዚህ ልጆች ምን መሆን ነው የሚፈልጉት አንዳንድ ልጅ ምን መሆን ትፈልጋለህ والله ያሳፍር መቃም እፈልጋለሁ ይላል ለምን ቤቱ ሲቃም ስለሚመለከት ምን መሆን ትፈልጋለህ ሴቷን ስጠይቃት ተቀብቼ ምን ብዬ እንዲለብሼ ሄዳለሁ ትላለች ለምን የምትመለከተው
ለልጆቻችን ምን እየሰጠናቸው ነው? ማንን ሞዴል እንዲያደርጉ እያስተማርን ነው ልጆቻችን? አንድ ቦታ ላይ ኸምር ይጠጣሉ እናት አባት፣ ለልጅ ደግሞ ሚሪንዳ ነገር ለስላሳ ነገር ይሰጣሉ። እነዚህ ልጆች ምን እያሉ ነው? አይ አሁን ሕፃን ስለሆነን ተከልክለናል፣ ስናድግ ለኛ ምን ይፈቀድልናል? ኸምር ይፈቀድልናል። አይ ልጆች የሚያዩትን ነገር ይቀርጻሉ። ቤቱ ሲሰገድ አንተ ሞዴል ኮንካቸው ሲሰገድ ካዩ ኢማም ሆኖ ለማሰገድ አወት ሶፍ ይመጣሉ። ውዱ ሲደረግ ቤት ውስጥ ከተመለከቱ ውዱን ቢዘበራርቁትም ውዱ አደረኩ ይላሉ። ገና የአንድ ዓመት ከምናም ልጆች ሲሰገድ ካዩ ያው በስነ ስርዓት ሱጁድ እንኳን ቢከብዳቸው ተኝቶም ሱጁድ ያደርጋሉ። ለምን? ቤት ውስጥ የተመለከቱት ሶላት ነው። ቤት ውስጥ የተመለከቱት ቁርአን ነው፣ ዚክር ነው። ሞዴል የሰጣቸው ይህንን ነው። አርያ ያደረጉ በዚህ ነው። አላህ ይጠብቀን በሐራም ነገር በመጥፎ ነገር። ዛሬ ልጆቻችን ምን እያስተማርናቸው? ከማንም እንዳያስብኝ ልጄ አብሽር ኮራበር ከፍዬ ነው ማስተምርህ፣ አንተ እኮ እንትን ዘርነህ አትበለው። ልጅህን ኩራትን አታስተምረው። ይህን ሞዴል አድርጎ እንዲዝ አታድርገው። ሉቅማንን ተመልከታ ልጁን ምን እንዳስተማረ። ያ ቡነያ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም። ከሽርክ ከባድነቱን ጀምሮ ስለ ሰላት ወላጁን ስለ ማክበር ኩራትን እንዲርቅ ሶብረኛ እንዲሆን በመልካም ነገር እንዲያዝ ከመጥፎ እንዲከለክል ምርጥ ምክር ለልጁ ሰጠው። ዛሬ መጥፎ ነገር የሰጣነው ኩራት፣ አብሽር እኔ ያለውልህ በገንዘቤ ነው ማስተምር ያልከው ልጅ ወላሂ ነገ ሲያድግ አንተ ላይ ይኮራብሃል፣ በአንተ ማንነት ይሸማቀቃል። ሼባው መጣ እንጂ ባባ መጣ አይልም። ለምን? የሰጠነው ኩራት ነው፣ ኩራት። ስለዚህ እኛ አርያ አድርገን ምን ይዛቸው ማን ነው? ዛሬ አርያ አድርገን ስለያዝን እኮ ነው ሁላችንም ተለከፍን። የአባት ቀን፣ የእናት ቀን፣ የወላጅ ቀን ተብሎ እናት አባት በአመት አንድ ቀን ብቻ እንዳላቸው ይመስል ያን ቀን ይኸው ሰልፊ ፎቶ ለቆ ይለቃል ከእናት ከአባቱ ጋር እየተነሳ። በአላህ እናት አባት አንድ ቀን ያላቸው? ወላሂ እናቱ እኮ ሁሌም ሐቋ ነው። ቀን ለሊት እኮ ሐቋ እኮ ነው። ከአላህ ሐቅ ቀጥሎ አላህ ከባድ ሐቅ ያደረገው የእናትና የአባት ነው። ዛሬ ግን ሞዴል አድርገን ይዘን የፈረንጆችን በአመት አንድ ቀን የእናት ቀን የአባት ቀን ብሎ ፈበረኩልን አመጡልን። ዛሬ ሀገር የሰውም ይህን እያደረገ ነው። ሱና አድርጎ ተከትሎ እየተከተለ ነው። ቂብላ ጠፋብን። እናት በምንም ሰከንድ ሐቋ ሊገፈተር አይገባም። 9 ወር ተሸክማ አንድ ቀን ደከመኛለች። በባጃጅ ስትሄድ ባጃጁን አረቀስ በል እያለች ለምን? ጽንሱ እንዳይጎዳብኝ ብላ። ያ አላህ ስትወልድ ከዛም ወልተህ አቅፋ ለሰርግ ያዘጋጀች ልብስ ስታስመልስ ስትቀዝንበት ስንሸናበት ተጠየፈች። ልጄ ብላ ተንከባክባ አሳድጋ። ታዲያ ዛሬ እሷ አንድ ቀን ነው ብለ በአመት ስናከብር አላህን አንፈራም? እናቶች ሁሌም ሐቅ አላቸው። አባት ሁሌም ሐቁ አለው። አንተ እንድትበላ እንድትጠጣ እንድታድግ ልብስህን የትምህርት ቤት ወጪህን ድንጋይ ተሸክሞም ዘበኛ ፖሊስ እያባረረውም እዛ እየተሯሯጠም ቢሮም ተቀጥሮም ምን ብሎም ከየትም ደክሞ ለፍቶ አመጣ። ለማን? ላንተው ሲል ላንቺው ሲል። እኛ ዛሬ አወቅንና ትንሽ እንግሊዘኛ ሞካከርን የሆነ ነገር በቃ እንትናለን። ምን ታውቃለህ አንተ? አልታውቅ አልተማርክ ትለዋለህ። ሳይማር ያስተማረህ አባትህ፣ ሳይማር ያስተማረሽ አባትሽ፣ ሳትማር ያስተማረችሽ እናትሽ፣ ሳትማር ያስተማረች እናትህ ወላሂ ከዲግሪ በላይ አላት። ዶክትሬት እሷ ጋር ያለው በምድር ላይ እቺን ያዙልኝ። በምድር ላይ ሁሉም ያንተ ለውጥ ሊከፉ ይችላል። ሰው የተባለ ማን ሲቀር? እናት አባት ሲቀሩ። እናት ሁሌም ካንተ በላይ ከሷ በላይ እንድትሆን ትፈልጋለች። አባት ሁሌም ከሱ በላይ ጥሩ መኪና፣ ጥሩ ቤት፣ ጥሩ ደረጃ እንድትደርስ አባት ይፈልጋል፣ እናት ትፈልጋለች። የራስ ወንድም ጭምር ሊል ይችላል። አላያችሁም? የዩሱፍ ወንድሞች የዩሱፍን መቀየር ሲያዩ እንዴት እንደተመቀኙ። ሙስሊም ግን ከዚህ መጽዳት አለበት፣ ከምቀኝነት መጽዳት አለበት። ዛሬ እሱ እናደረግና ካንተ ሊበልጥ አይገባም፣ በልጠ ልትገኝ ይገባል። የፈረንጆችን እንትን ያዝን። ወንድማችን በንግድ በለጠን፣ የሆነ ነገር በለጠን። ኬታ መጣው? እንዴት አመጣ? እንዴት አገኘ? እንፈላፈላለን። ምን አገባ? የሰጪው ማን ነው? አላህ። የሚያከፋፍለው ማን ነው? ድሃ የሚያደርገው ሀብታም የሚያደርገው ማን ነው? አላህ። ስለዚህ የእናት የአባት ቀን ሁሌም ቀናቸው ነው። ሐቃቸውን እንጠብቅ።